አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፈላችኋለሁ። የማይጠገብ ልብ ክፍል 13 በእውነተኛ የሆነ ፍቅር መቼም ተስፋ እንደማይቆርጥ አምጬ ከወለድኩት ልጅ ተምሬያለሁ ብለን ነበር ያቆምነው። ቢላል ብዙ ጊዜ ጎርተሸዋል። ሊያናግርሽ ሲሞክር አመናጭቀሽ መልሰሽዋል። እሱ አንቺን አፍቅሮ በልቡ ሲጫወት አንቺ ከሌላ ጋር ልታገቢ እንደሆነ ሰማ። ይህ ምን ያህል ያሳመመና ተስፋ ያስቆረጠ እንደሆነ በጥቂቱም ቢሆን አይተሽዋል። ቢላል ግን ያፈቀራትን ሴት ከሱ ጋር ሆና እንድትኖር ሳይሆን ደስተኛ እንድትሆኒ ነበር የሚፈልገው። ለዛም ነው ማግባትሽን አንቺን ደስተኛ እንደሚያደርግ ሲያውቅ ልቡን አቁስሎ ሁሉንም ነገር ትቶ አሜሪካ ሄደው። ቢላል ለፍቅር መሸነፍና ተስፋ ለመቁረጥን በተግባር አሳይቷል። አሜሪካ ተመልሶ ሲመጣ ሌላ የማያውቀው ቢላል ሆኖ ነበር። በጣም ተጎድቶ ራሱን ጥሎ ብዙ ቀናት በስቃይ አሳልፏል። ሰርግሽ እንደቀረና እንደጎዳሽ ሲሰማ ሊያክምሽና ደስተኛ ሊያደርግሽ እንደሚፈልግ ነግሮኝ እዚህ ሊመጣ ነበር። ግን አጎቶችሽ ያለሁበትን ሁኔታ ጥሩ እንዳልሆኑ ነግረውትና አንቺን ለማስደሰት ቅድሚያ ሳይኮሎጂ እንዲማር አሳመነው አቆዩት። ትንሽ ቆይቶ ቤተሰቦቹንም እንዳጣሽ ሲሰማ እንዲሁ ካልመጣሁ ብሎ ነበር። አሁንም በአጎቶቹ ግፊት የጀመረውን ትምህርት አጠናቆ ከዛም ቀናቶች ሳያጠፋ እዚህ መጥቶ ብቻውን አንቺን ለማስደሰትና ለማከም የሚችለውን ሁሉ ከፍሏል። ልጁ በአንቺ ብቸኝነት ቢላል ከአንቺ በላይ ተጎድቷል። ለዛም ነው ሰሞኑን ቢላል ከአንቺ ጠፍቶ የነበረውን ባለፈው የኔና የእናትሽን የትውልድ ቦታ ሂዶ አክስቶችሽን እና አጎቶችሽን አግኝቶ ነበር። ስለ አንቺና ስለ እናትሽና ስላለሽበት ሁኔታ አጫውቷቸው ምንም እንኳን የእነሱ አቋም ቀላል ባይሆንም ሁሉንም ተቋቁሞ ከብዙ ልፋት በኋላ ለይቅርታ አሳምኖ የሰርግሽን ቀን እንዲገኙ አድርጓል። ልጅ አሁን ብቸኛ አይደለሽም። ብዙ ዘመዶችሽ ተከበሻል። አልሐምዱሊላህ። እኔም የአብሮ አደጌ ልጅ ሁለተኛ ልጅ ላደርግ ስለሆነ በጣም ደስ ብሎኛል። ይሄው ነው እንግዲህ የቢላል የፍቅር ሽንፈት ታማኝነትና እርግጠኝነት ለዚህ ቀን አብቅቶታል። አልሐምዱሊላህ። እጃቸው ወደ ላይ ዘርግተው የደስታ እንባ እያነቡ ነው። እኔ ቃላት ማውጣት አልቻልኩም። እውነት ቢላል ትልቅ የህይወት ትምህርት አስተምሮኛል። ለካ እዚህ ዓለም ላይ በፍቅር ስም የሚጫወቱ ከንቱ ሰዎች እንዳሉ ሁሉ እንደ ቢላል ለፍቅር ዋጋ መክፈል የማይሰለቹ እውነተኛ አፍቃሪዎች ቢላል ላይ አሉ። ቢላል እኔ ላይ የማይቻል የሚመስሉ ሁሉ እንዲሆን አድርጓል። ከጌታ ጋር የነበረኝን ግንኙነት እንዲያስተካክል በጥላቻና በብቸኝነት የተሞላው ህይወቴን በፍቅርና በሰዎች እንዲሞላ አድርጓል። ቃል እገባለሁ በእኔ ምክንያት የቆሰለው ልቡን ያባከነውን ጊዜውን ከእንግዲህ በሚኖረው ህይወት ልክሰው፣ ልቤ ላይ እስከ መጨረሻው ላኑረው እና ክብሬንና ማንነቴን አሳልፌ ልሰጠው ቃል እገባለሁ። ከዚህ በኋላ የማስደስተውና የምናፍቀውን በልጆቹ የተሞላ ህይወትን ልሰጠው ቃል እገባለሁ። ክፍሉ በጸጥታ ተሞልቷል። ከውጭ ያለው የጅፓስና የእልልታ ድምፅ ቢሰማም ማንነታቸውንም አላስተዋልንም። የቢላል እናት ስታወራ ሁላችንም እያለቀስን ነበር። አሁንም የሁላችንም አይኖች በእንባ ተሞልተዋል። በዚህ ሁኔታ ላይ እንዳለን ክፍሉ ተንኳኳ። የቢላል እናትም ተነሳ ስትከፍት አንዲት ቆንጅዬ ልጅ እየፈጠነች። አክስቴ ሙሽራዋ በሩ ጋር ደርሰዋል። እሺ በቃ ሙሽራዋን አስተካክዬ በጓሮው በር እወጣለሁ፣ ከዚያው እናስገባም ሰርገኛ እያላችሁ አቆያችሁ። እሺ አክስቴ ፍጠኒ፣ እኔ መኪና ውስጥ እጠብቅሻለሁ። አህላን በሉ፣ እንባችሁን ጠራርጉና ፊታችሁን አስተካክሉ። እኔ ልሄድ ነው። ይሄን ጊዜ ቤት ሁሉም እየፈለገኝ ነው። ሙሽራው እንደሸኘሁ ወደዚህ ነው የመጣሁት።
ኢማን ከጥቂት ሰዓት በኋላ እቤቴ እንገናኛለን፣ አይዞሽ ምንም እንዳትፈሪ እሺ እኔ ያለሁልሽ ብለው ግንባሬን ስመውኝ አቀፉኝ። የምር በጣም አመሰግናለሁ። ለእኔ ብለው እንግዳ ጥለው ስለመጡ በጣም ይቅርታ። እስካሁን አንቺ ስል በመቆየቴ አፈርኩኝ። በአንቱነት መለስኩላቸው። የእኔ ቆንጆ እናት ልጅ አይመሰገን። እሺ ደግሞ የምን አንቱታ ነው? ከእናትሽ ለይተሽኝ እንዳታይኝ አልፈልግም። አረ ቻው በቃ ሌላ ሰው ሳያይኝ በፊት ልሂድ ብላ በፍጥነት ወጣች። ደስ የምትል አማት ናት። ከና አህላም ጋር የሚያምር ሜካፕ እርስ በርሳችን ተሰራርተን ከቅድሙ ይብለጥ አምሮብኛል። ወዴታች ደረኩ። ኒካው ከተደረገ ማዕድ ከተባላና ምርቃ ከተቀበልን በኋላ ቢላል ወደ እኔ ተጠግቶ የሙሽራ ቀሚስ አልባሹን ከፊቴ ላይ ገልጦ ግንባሬን ሳመኝ። እንባ እየተናነቀው አልሐምዱሊላህ በቃ አንቺ የኔ ልትሆኝ ነው የኔ ቆንጆ በጣም አምሮብሻል ብሎ አጥብቆ አቀፈኝ። እኔም አጥብቄ ያዝኩት። ለመጀመሪያ ጊዜ ከወንድ ጋር በመቀራረቤ የሆነ ለየት ያለ ስሜት አለው። ልቤ በጣም ይመታል። እጁን አጥብቄ ይዤው ወደ መኪናው አመራን እና አህላም እያለቀሱ በጭብጫቦና በእልልታ ከኋላ እየተከተሉኝ ነው። እነ ቢላል ቤት ለእኔና ለሱ ብቻ ከተዘጋጀው ክፍል እየገባን ነው። ክፍሉ እጅግ ተውቧል። ውስጡ ያሉት እቃዎች በሙሉ በጌጦች አሸብርቀዋል። አልጋው በትናንሽ ቀይ አበባዎች ተሽቀጥቅጠዋል። በተለየ ቀለማቱ የተዋበ የመልካም ምኞት መግለጫዎች፣ ምርቃቶች፣ የሰርግ ቀን ከጋብቻ ፎቶዎችን ላይ በጉልህ ተጽፏል። በግድግዳው ላይ ከድምታይት ላይ ጋር ተውቦ ተሰቅሏል። ይሄ ሁሉ ከምሽቱ ጋር ተደምሮ ክፍሉ የሚያምር ገጽታ አልብሶታል። ወደ ክፍሉ ስገባ የሚወደውን የሚያስበውን መዓዛ ቀልብን እንዳንቺ ሀሴት ይሰጣል። ቢላል የክፍሉን በር ከቆለፈ በኋላ ከላይ የደረበውን ሱፍ አውልቆ ወደ እኔ እየቀረበ አልሐምዱሊላህ ቅዠት የሚመስለው ህልሜ እውን አደረገው። ታላቅና ኃይሉን ጌታዬን አልሐምዱሊላህ የላቀ ክብር ምስጋና ለሱ ይሁን። አልሐምዱሊላህ ኢማኔኒ እባክሽ ነይ ቁም ሳጥን ውስጥ አባ ያስቀምጨልሻለሁ። ቤሎሽን ቀይሪና ቶሎ ብለን ለጌታችን ምስጋናችንን እናቅርብ። ነይ ደስታችንንና አብሮነታችንን የረዳንን ጌታችንን በሶላት ነው። ሲያወራ በቸኮላና በእንባ ነው። ፊቱ በደስታ ፈክቷል። አልሐምዱሊላህ ቢላልህ እንዴት ተደስቶ ስመለከት ከሱ በላይ እኔም ተደሰትኩ። ሁሌም ቢሆን እኛ ሰዎች ወደ ጌታችን የምንቃረበው የሆነ ችግር ሲገጥመንና መፍትሄዎች ሲዘጉብን ነው። በደስታችን በጤንነታችንና በድሎታችን ወቅት ትዝ የማይለን ጌታችን በህመምና በስቃይ ጊዜያችንን እናስታውሳለን። ይሄ ግን ቢላል ጋር ሲሰራ አላየሁትም። በዚህ በደስታና በስኬታችን ቀን የሚጓጓለትን ሲመኛት የነበረችውን ሴት ያለ ከልካይ የራሱ ባደረገባት ዕለት እንኳን ጌታው ሊረሳ አልፈለገም። ትዳሩ እንዲባረክለት ሊማጸንና በሰጠው ደስታ ለማመስገን ሱጁድ ወረደ። ተከተልኩት። ጌታችን ከልባችን ካመሰገን በኋላ ቢላል አልጋው ላይ እንዲቀመጥ ጋበዘኝ። አላሳፈርኩትም። ሄጄ ከጎኑ ተቀመጥኩ። በጣም ፈርቻለሁ። አላውቅም ግን ቢላል ሀላሌ ሆነ። እንኳን ቀና ብዬ አይኑን እየተመለከትኩት ናፍቆቴ መወጣት አልቻልኩም። ፍቅሬ ልገልጽለት አልደፈርኩም። ልቀርበው ፈልጌ ማፈር ነው ግራ መጋባት የማላቀው ስሜት ጨመደደኝ። ጭንቀቴም ልቤም ሰውነቴም ተረባረቡብኝ። የምፈልገውን እንዳላደርግ አመጸብኝ። እንዲህ ሆኖ የማውቀው ሰው ኖሮ ያወቀ ይሆን አላውቅም። አይኔው ወደ ታች ሰብሬ እጄን እርስ በርስ
ስፋትግ ገብቶት ነው መሰለኝ ወይ እሱም እንደኔ አካላቶቹ አምፀውበት ሊቀርበኝ ፈልጎ ከተቀመጠበት ይብለጥ ተጠግቶኝ እጆቼን እጁ ላይ ደረባቸው። ጉንጨን በእጆቹ እያሻሸ አይኔን እያየ አለቀሰ። አልቻልኩም። ውስጤም ይብለጥ ተረበሸ። ወረር የሚያደርግ አይነት ስሜት ከበበኝ። እንባውን መጥረግና ማማበል ቢያሻኝም ለአንድ ብቻ ፍርሃቴን፣ ደክመቴን፣ ማፈሬን፣ ሽንፈቴን ከእንባዬ ጋር ለውሸት ደረቱ ላይ እንዲተነፍሰው በክንዱ ደገፍ ደረቱ ላይ እንዲያቅፈኝ ብፈልግም ደፍሬ ላደርገው አልቻልኩም እና አብሬው አነባሁ። በእጆቹ የያዘውን እጄን ስቦ ወደ ደረቱ አስጠግቶ በደረቱ ላይ አጥብቆ ያዘኝ። እመኒኝ የኔ ቆንጆ እና አይን አፋር ሚስቴ፣ እመኒኝ ይሄ ለቅሶ የመጨረሻሽ ይሆናል። እሺ ከዚህ በኋላ አንድ ጠብታ እንባ እንድታነቢ አላደርግም። ቃል እገባልሻለሁ። ደረቱ ላይ የያዘውን እጄን እዛው ትቶት በእጁ አገጩን ደገፍ አይኖቹን እንዳያቸው አደረገኝ እና ንግግሩን ቀጠለ። ተመልከች፣ እይ፣ ያንቺ ነኝ፣ የኔ ነሽ። አልሐምዱሊላህ። ቆይ ከዚህ የበለጠ ደስታ አለ እንዴ? እፉፍ የኔ ቆንጆ፣ ከልቤ አፈቅርሻለሁ። ጌታ እስከ ጀነት የሚያዘልቅ ፍቅር እንዲያድለን ልምኘዋለሁ። እሱ ሁሉንም በምክንያት የሚያደርግ ጌታ ነው። ይሄ አይሳነውም። ልቤ እንዳንተ እንዴት እንደሚመታ ይታይሻል? ደረቱ ላይ ያለው እጁን አጥብቆ ያዘ። አሁን ብቸኛ አይደለሽም። ብዙ ዘመዶችሽ ከበውሻል። ልብሽም ከልቤ ላይ ተደርቦ ሙቆታል። አልሐምዱሊላህ። ሳቅ ብሎ ዝም ተባባል። እንደ ቆየን ልክ እንደ ቅድሙ አጠገቤ መጥቶ ተቀመጠና አገጩን ከፍ አድርጎ ከአይኔ ውስጥ ቀፎ የሚያወጣ ስሜት ላይ ይመስላል። በአይኖቹ አይኖቹን በጥልቀት ይመለከታል። እኔም አይኖቹን በስስት አየኋቸው። እስካሁን ምንም አልሸሽም። የኔ አይን አፋር እንደምነው ይጨቀጭቅሻል። የት ሄድሽ? እባክሽ ኢማን፣ ምን እየተሰማሽ እንደሆነ ንገሪኝ ይላል። አያውቅም። እንዲህ የተሸነፍኩለትን ነገር ኑሮኝ አያውቅም። እንዲህ የተንሰፈሰፍኩለት ሰው ኑሮኝ አያውቅም። በዋጣው መሞት መስሎኝ የተሰማኝ ሰው ኑሮኝ አያውቅም። የምወደው ስጠብቅ የኖርኩለትን በመጠርጠር ነው። ቢላል፣ የማላውቀውን ሁሉ አሳይተኛል። ካንተ ባሳለፍኳቸው ቀናቶች እንድጸጸት አድርጎኛል። ከልቤ አፈቅርሃለሁ። ለማንም ተሰምቶኝ የማያውቀውን ስሜት ላንተ ተሰምቶኛል ብዬ እያለቀስኩ ደረቱ ላይ ተጣበቅኩኝ። ሂጃቤን ከራሴ ላይ አንስቶ ጸጉሬን እያሻሸ አባበለኝ። ልቤ ቦታዋን ያገኘች ይመስላል። ተረካካች። ከደረቱ ላይ እያነሳኝ ፈገግ ብሎ መልሶ በተመሰጠው እያየኝ ቆይቶ ሁለቱም እጆች በአንገቴ ዙሪያ ልክ አንገቴን እንደመገደፍ ከግንጮቹ ቀና እንደማድረግ አድርጎ ከንፈር ለከንፈር አሳረፈው። በዚህ ንፋሻማ አየር እንዲህ ሊሟሟቀኝ ይገባ ነበር። ሰፈሩ እንደ ቁርጥማት እንደሚያደርገኝ አሁን ሊስመኝ ይገባ ነበር። ልቤ ደረቱ ውስጥ የለችም። በእጆቹ አጥብቆ ጀርባውን ያስኩት። ትንፋሽ ቁርጥ ቁርጥ እያለ ከልቤ አፈቅርሃለሁ አልኩት። ለማንኛውም ሀባይዝ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በጣም ደስ የሚል ታሪክ ነው። በቀጣይ ክፍል እንገናኛለን። መልካም ጊዜ ይሁንላችሁ።